عباد الله إن قلوب الأبرار دائما معلقة بالخواتم أتدرون لماذا وجلت قلوب الصالحين من الخواتم ولماذا يهتمون بها لأن النبي صلى الله عليه وسلم قال إنما الأعمال بالخواتم رواه البخاري ولقد ثبت عن النبي صلى الله عليه وسلم أنه قال لا عليكم ألا تعجبوا بأحد حتى تنظروا بما يختم له فإن العامل يعمل زمانا من عمره أو برهة من دهره بعمل صالح لو مات عليه دخل الجنة ثم يتحول فيعمل عملا سيئا وإن العبد ليعمل البرهة من دهره بعمل سيء لو مات عليه دخل النار ثم يتحول فيعمل عملا صالحا وإذا أراد الله بعبد خيرا استعمله قبل موته قالوا يا رسول الله وكيف يستعمله قال يوفقه لعمل صالح ثم يقبضه عليه رواه أحمد وصححه الألباني أي إن صلاحها وفسادها وقبولها وردها بحسب الخاتمة فكيف لا يخشى المؤمن بعد ذلك من سوء الخاتمة عباد الله يزاريو خطباتشن بتلي سوتش سلا راساتشو ماننت سلا راساتشو خاتمة مجنكتتو سلا سوتش ببزاتي يمياوروبت የራሳቸውን ገመና መመልከት ተስኗቸው የሌሎችን ገበና የሚመለከቱበት ሰዓት ላይ ነው ያለነውና በእንዲህ አይነት ሰዓት ላይ ስለ ራሳችን ኻቲማ እንዴት ነው መጨነቅ ያለብን መጨረሻችን ምን ይሆን ብለን እንድናስብ የሚያደርገን ወቅት ላይ ነው ያለነው ነብያችን ሰለላሁ ዐለይሂ ወሰለም ኢማሙ ጠበራኒ በይሐቂ የዘገቡት ሌሎችም ዘግበውታል عند حديثاتቸው ላይ ابن حجر حسن ነው ያሉት ላይ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም طوبى لمن شغله عيبه عن عيوب الناس ይላሉ መጨረሻው ለሱ አማረለት ወይም ደግሞ ጀነት ለሱ ተዘጋጀችለት ለማን ነው የራሱን አይብ የገዛ ገበናውን መመልከት የሌሎች ወንድሞቹን ገበና ከመመልከት የጠመደው ሰው በራሱ አይብ የተጠመደ ሰው መጨረሻው ምንኛ አማረለት ይላሉ ነብያችን በሌላም ሐዲሳቸው ላይ ኢብኑ ሒባን አቡ ኑዓይም ሒልያ ላይ የዘገቡት ሼኽ አልባኒ ሶሂህ ነው ያሉት አንድ ሐዲስ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን ሲመክሩ አንዳንዶቹ በሰው ሐጃ ተጠምደው ራሳቸውን ለመርሳት የሞከሩ ስተት ላይ የወደቁ ሰዎች ነበሩና ነቢ ምንድነው ያሏቸው يبصر أحدكم الكذا في عين أخيه وينسى الجزع في عينه يالله عنداتشو وندمو عين لا يالچون ጉድፍ ይመለከታል ራሱ አይን ላይ ያለውን ግንድግን ይረሳል ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትም ሐዲስ አለ ምናልባት እነዚህ ሐዲሶች ብዙ ጊዜ ሰምተናቸው ላናውቅ እንችላለን እንዲህ አይነት ሐዲስ የሰማ ሰው በጣም ያስደነግጣል እኔ ማን ነኝ የኔ ኻቲማ ምንድነው መጨረሻዬ እንዴት ይሆን አላህ Subhanahu Wa Ta'ala የኔን ኻቲማ በላ ኢላሃ ኢላላህ በእስልምና ላይ በኢማን ላይ ነው የሚያደርገው ወይስ ደግሞ መጨረሻ ላይ እንደው ሸይጣን አሳስቶኝ ነፍስያዬ ከርታኝ ያልሆነ ነገር ተናግሬ ኻቲማዬ ተበላሽቶ ከጀሃነም ሰዎች ሆናለሁ ብሎ ቆም ብሎ አንድ ሰው ማሰብ አለበት እኔ ከየትኛው ነኝ ብሎ ሁሉ ጊዜም ራሱን ሊፈትሽ ይገባል ልጁ በጣም ያምራል ቆንጂዬ ልጅ ነው ነብያችን ሰለላሁ ዐለይሂ ወሰለም አባትየው ጋር መጡና ምን አሉት ተውራትን ባወረደው ይሄን ተውራት ባወረደው ጌታ እማጸናሃለው በዚህ መጽሐፍ ውስጥ ስለኔ ባህሪ ስለ ሙሐመድ መምጣት እኔ ስለኔ ማንነት የሚገልጽ የለም ብለው ጠየቁት ያኔ ይሁዲው ተውራቱን የዘረጋው አባትየው በጭንቅላቱ በጭራሽ የለም ሲል የሚገርመው ልጅየው በጣም ታሟልኮ እንደምንም ቀና አለና እኔ ተውራትን ባወረደው ጌታ እምላለው ያንተን ባህሪ የመውጫ ቦታህን ሁሉ በመጻፋችን ላይ አለ
واشهد ان لا اله الا الله كالله بستقر ليلا املاك يلم انت يا الله ملكتኛ ነህ ብዬ መሰክራለሁ አለና ሩሁ ወጣ ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደሰቱ ከዛ በኋላ ምን አሉ ይሄን አባቱን ወደዛ ዞር አድርጉት አቂሙ اليهود انا اخيكم አሉ ይሄ ልጅ የናንተ ወንድም ሆኗል እስላምን ተቀብሏል ይሄን መቅበር ያለብን መከፈን ያለብን እኛ ነን አሉና ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ከፈን አምጥተው ከፈነውት ሽቶ ቀብተው ሰግደው ቀበሩት ነብዩ ሰለላሁ ዐለይሂ ወሰለም ባለቀ ሰዓት በመጨረሻው ወቅት ላይ እንዴት አድርጎ አላህ Subhanahu Wa Ta'ala ለዚህ ልጅ እንደደረሰለት ተመልከቱ አንድ ጊዜም አንድ ነብይን የሚخدማቸው አይሁዳ ልጅ ነበር ነብያችን ሊጠይቁት ሄዱ ታሞ ነበር ይሄም ልጅ ጣረሞት አካባቢ ደርሶ ነበር ነብያችን ራስጌው ጋር ቁጭ ብለው አንተ ልጅ እስላምን ተቀበል አስሊም ሲሉት ልጁ አባቱን ቀና ብሎ ተመለከተ አባትየው አጢ አብል ቃሲም አለ የቃሲምን አባት እሺ በላቸው ስለማለው ተመልከቱ እንግዲህ ከዛ አሽሃዱ አላ ኢላሃ ኢላላህ ወአንከ ረሱሉላህ ብሎ ምስክርነት ሲሰጥ ነብያችን ሰለላሁ ዐለይሂ ወሰለም ፊታቸው ቡግን ያለው አበራ ከዛ በኋላ ምን አሉ ነቢ አልহামዱሊላሂ الذي انقذه من النار ከእሳት ይህን ልጅ ነጃ ያወጣልን ጌታ ምስጋና ይገባው አሉ ነብዩ ይሄ ኢማሙ ቡኻሪ የዘገቡት ሐዲስ ነው ሁስን الختام እንግዲህ በአላህ Subhanahu Wa Ta'ala እጅ ነው ስንቶች እንዲህ አይነቱን የመጨረሻ እድል አግኝተውታል ስንቶች ደግሞ መጨረሻቸው ተበላሽቷል መጨረሻቸው ከተበላሹ አንድ ሰው አቡ ሁረይራ የሚነግሩን አንድ ዘመቻ ላይ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረን ነበር ሰውየው ሙስሊም ነኝ ብሎ እስልምናን ከሚሞግቱ ሰዎች አንዱ ነበር በኋላ ነብያችን ሰለላሁ ዐለይሂ ወሰለም ጦርነቱ ላይ ስለ ሰውየው ጀብዱ ሲነግሯቸው ይሄ ሰው የሳት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሙጃሂድ ነው ልብ በሉ ለእስልምና እየታገለ እየተንቀሳቀሰ ያለ ሰው ነው በኋላ ጦርነቱ ሲጀመር ሰውየው በኃይለኛው ተፋለመ ኋላ ላይ ይላል እዚህ ዘገባ ላይ ቁስል አገኘው ከጠላት በኩል የተተኮሰ ኃይለኛ ቀስት ሰውነቱን በጠሰው ከዛ በኋላ ያ ረሱላህ አሏቸው አንዳንድ ሰዎች ያኮ የሳት ሰው ነው ያልከው ሰውዬ በጣም ጀብዱ ሰርቶ መጨረሻ ላይ ሞተ አሏቸው ነብያችን ኢለናር ነው የዚህ ሰውዬ መሄጃው ወደ ሳት ነው አሏቸው በእንዲህ አይነት ሁኔታ ላይ በነበሩበት ሰዓት አንድ ሰው መጥቶ ያ ረሱላህ ያ ሰውዬኮ ቀጥታ አይደለም የሞተውኮ መጀመሪያው ቆስሎ ከዛ በኋላ ሌሊት ላይ ቁስሉ በጣም ሲሰማው መታገስ አቅቶት በገዛ ሰይፉ ራሱን ነው የገደለው ብሎ ነገራቸው በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላሁ አክበር አሽሃዱ አኒ አብዱላህ ወረሱሉሁ አሉ ነብያችን እኔ የአላህ መልእክተኛና አገልጋዩ ነኝ ብዬ መሰክራለሁ አሉ ነብያችን ሙስሊም የሆነች ነፍስ እንጂ ጀነት አትገባም ወኢነ አላህ لا يؤيد هذا الدين بالرجل الفاجر الله سبحانه وتعالى ይሄን ዲን ከፈለገ ፋጂር በሆነ ሙስሊም ባልሆነ ሰው ሚነስረዋል አሉ ነብያችን ሰውየው ሙሽሪኮችን አስወግዷል ጀብዱ ፈጽሟል ግን ተጋድሎ የነበረው በእخلاص አልነበረም ለጀብደኝነት ለይውልኝ ለይስሙልኝ ጀግና ለመባል ሐሚያ ነበረ ሙጃሂድ የሚባለው መንቃተለ ለተኩነ ከሊማቱላሂ هي العليا ነው ያአላህ ቃል የበላይ እንዲሆን ነው እንደውም አንደኛው ሱሐቢ ነብይህን ሲናገሩ እኔ ከተተለዋለሁ አልኩኝ አለ እግር በእግር ተከተልኩት የጠላት ያፈነገጡ ወታደሮችን ያሳደደ ሲመታ ሲገድል ነበር መጨረሻ ምንድነው ያደረገው የገዛ ሰይፉን አፎቱን ወደታች እጀታውን ወደ መሬት አድርጎ ስለቱን ደረቱ ላይ ሰክቶ መጨረሻ ላይ ሞተ በኋላ መጥቼ ለነብያችን ሰለላሁ ዐለይሂ ወሰለም ምን አልኳቸው አንተ የአላህ መልእክተኛ ሆይ አልኳቸው ያ የተናገርከው ሰውዬኮ እንዲህ ሆኖ ሞተ አሽሃዱ አላ ኢላሃ ኢላላህ ወአንከ ረሱሉላህ አንተ የአላህ መልእክተኛ ነህ ብዬ መሰክራለሁ ስላቸው ምንድነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ጠየቁኝ ያ የተናገርከው ሰውዬ ራሱን እንዲህ አድርጎ ገደለ ያ ረሱላህ ስላቸው ነብያችን ምን አሉ እዚህ ቦታ ላይ ان الرجل لا يعمل عمل اهل الجنه فيما يبدو للناس عند سو
የጀነት ሰዎችን ስራ ለሰዎች በሚታይ መልኩ በዛሂር ሲሰራ ይከርምና አሉ እሱ ግን የጀሃነም ሰው ነው ከዛ በኋላ ሊሞት አንድ ስንዝር ያህል ሲቀረው የጀሃነም ሰዎችን ስራ ሰርቶ ወደ ጀሃነም ይወርዳል አሉ ሌላው ደግሞ የጀሃነም ሰዎችን ሲሰራ ይከርምና መሞቻው ሲደርስ ደግሞ በዛሂር የጀሃነም ሰዎችን ስራ ሲሰራ ይከርማል መጨረሻ ላይ ግን መሞቻው አፋፍ ላይ ሲደርስ የጀነት ሰዎችን ስራ ሰርቶ ጀነት ይገባል አሉ እነዚህ ሁለት ሐዲሶች የሚያሳዩን حسن الختامና سوء الختام ነው መጨረሻ ማማርና የመጨረሻ መበላሸት ነው አላህ Subhanahu Wa Ta'ala እኛን ያዘዘን እሱን በብቸኝነት እንድንገዛው እሱን በብቸኝነት እንድናመልከው በዲኑ ላይ እስከ መጨረሻው እንድንጸና ነው ወዕቡድ ረበከ حتى يأتيك اليقين ያለው ጌታህን ተገዛው እርግጠኛው ሞት እስኪመጣ ድረስ ብሎ ረቡል ዓለሚን በእንደዛ አይነት መልኩ አስቀምጧል ታዲያ አላህ ሰባት የሰጣቸው በኢማናቸው ላይ የዘወተሩ እስቲቃማ ኖሯቸው እቺን ዓለም ባማረ መልኩ የተሰናበቱ ሰዎች አሉ በተቃራኒው ወደ ኋላ የተመለሱ ኩፍር ውስጥ የገቡ ከኢማን በኋላ ከኢህሳን በኋላ ወደ ኋላ ያፈገፈጉ ብዙዎች ናቸው ነብያችን ሰለላሁ ዐለይሂ ወሰለም ተዓውዝ ያደርጉ اللهم إنا نعوذ بك من الحور بعد الكور ይሉ ነበር አላህ ሆይ ከሞላን ትልቅ ቦታ ከደረስን በኋላ እንደገና ወደ ኋላ አትመልሰን ይሉ ነበር አላህ Subhanahu Wa Ta'ala እስቲቃማውን ይስጠን ያላህ Subhanahu Wa Ta'ala ባሪያዎች ሁሉ ጊዜም ቀልባቸው በኻቲማቸው ላይ የተንጠለጠለ ነው የኻቲማቸው ጉዳይ ያሳስባቸዋል የኻቲማ ጉዳይ የማያሳስበው ሰው ጤነኛ አይደለም አብራሮች ሷሊሆች عليك ربنا بحسن الختام ነው የሚሉት ጌታችን ሆይ መጨረሻችንን አብጀን ነው የሚሉት ምክንያቱም ነቢያችን የቀድሞ ሐዲስ ላይ انما الاعمال بالخواتم ነው ያሉት ስራው መሰራቱ ብቻ ሳይሆን መጨረሻው ሲያምር መጨረሻው ሲስተካከል ነው ብለዋል አንድን ሰው አይታችሁ አትገረሙ መጨረሻውን ሳታዩ አሉ በምን እንደ ፍጻሜው እንደሚሆን አንድ ሰው ከድሜው የተወሰነ ዘመን መልካም ስራ ሊሰራ ይችላል በዛ ቢሞት ጀነት ይገባል የሚባልበትን ከዛ በኋላ ግን ተገልብጦ ደግሞ የጀሃነም ሰዎችን ስራ ሊሰራ ይችላል አሉ ሌላው ደግሞ የተወሰነ ዘመን መጥፎ ስራ ሰርቶ መጨረሻ ላይ የጀነት ሰዎችን ስራ ሰርቶ ወደ ጀነት ሊገባ ይችላል አላህ Subhanahu Wa Ta'ala በባሪያው ላይ ኸይርን ከሻ ከመሞቱ በፊት استعمله አሉ ነቢያችን ያሰራዋል አሉ ምንድነው ያ ረሱላህ የሚያሰራው ሲሏቸው يوفقه لعمل صالح መልካም ስራ እንዲሰራ ያደርገውና በዛው ሩሁን ይወስደዋል ነው ያሉት ታዲያ የሰዎች ስራቸው ጥሩ ነው መጥፎ ነው አላህ ዘንድ መቅቡል ነው አይደለም የሚባለው ኻቲማው ሲታወቅ ነው የኻቲማ ጉዳይ አሳሳቢ ነው ሙእሚን እንዴት የኻቲማውን ጉዳይ አያስጨንቀውም ኻቲማ የሚባለውን ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ ጊዜም አሟሟታቸውን እንዲያሳምርላቸው ዱዓ ያደርጉ ነበር በተለይ ዱቡረ ኩሊ ሰላቲን ከሚያደርጉት ዱዓቸው አዑዙ ቢላሂ ሚን ፊትነቲል መህያ ወልመማት ይላሉ በህይወት ውስጥ ከሚመጣ ፈተናና በሞት ሰዓት ከሚመጣ ፈተና በአንተ ተጠበቃለሁ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ኻቲማችንን ሚስጥር ነው ያደረገው ኻቲማችንን አላህ ቢያሳውቀን ኖሮ ያወቀውም ሰው ኩራት ይሰማዋል እኔ ድኛለሁ ብሎ መልካም ስራ ከመስራት ይቆጠብ ነበር የመጨረሻው አሟሟቱ መጥፎ የሆነውም ሰው ቢያውቅ ኖሮ በጥፋቱ ላይ ይገፋ ነበር ለዚህ ነው አላህ ሚስጥር ያደረገው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ጊዜም ማለት ነው ዱዓ ሲያደርጉ اللهم اني اعوذ بك من ان يتخبطني الشيء من اعوذ بك انا ان يتخبطني الشيطان عند الموت ይሉ ነበር ጌታዬ ሆይ በመሞቻ ሰዓቴ ሸይጣን እንዳያሳስተኝ ጣልቃ እንዳይገባብኝ በአንተው ተጠበቃለሁ ይሉ ነበር የነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ትልቁ ፍርሃታቸው ለሌሎቻችን መቼም ነቢ አላህ ተጠብቋቸዋል የጀነት መሆናቸው ሁሉ የተረጋገጠ ነው ግን ለኛ ለማስተማር ኻቲማችን ላ ኢላሃ ኢላላህ ሳይሆን ድንገት መስመር እንዳንስት ሁሉ ጊዜም ዱዓ ሲያደርጉ ይሄንን ዱዓ ያደርጉ ነበር ስንቶቻችን
ይሄን ዱዓ እናደርገዋለን اللهم اني اعوذ بك ان يتخبطني الشيطان عند الموت ጌታዬ ሆይ በመሞቻ ሰዓት ሸይጣን እንዳይጫወትብኝ መስመር እንዳያስተኝ በአንተ ተጠበቃለሁ የሚለው ሷሊሆች ሁሉ ጊዜም ይሄን ሐዲስ መሰረት አድርገው የኻቲማቸው ጉዳይ ያሳስባቸው ነበር በእያንዳንዱ እንቅስቃሴያቸው ኻቲማችን ምን ነበር ይላሉ አቡ ደርዳ ረዲየላሁ ዐንሁ ምን ይላሉ ሲናገሩ አንድም ሰው አሚና አላ ኢማኒሂ አላ يسلبه عند الموت الا سلبه አንድ ሰው እኔ ምንም ነገር አልፈራም ምንም ነገር አልሰጋም በመሞትበት ሰዓት ብሎ አጉል በትቢት የሚወጠር ከሆነ መጨረሻ ላይ የተማመነበት ነገር አላህ ይነጥቀዋል ይላሉ አጉል አሟሟት ይገድለዋል ከፈራህ ነው አላህ አንተን ሊጠብቅህ የሚችለው ጠብቀኝ ብለህ ማለት ነው ሱፊያን الثوري رحمه الله ትልቁ ዓሊም ታብዒ ያለቅስ ነበር በኋላ ለምንድነው የምታለቅሰው ሲለው መሞቻው ሰዓት አካባቢ ማለት ነው ወንጀልህ በስቶ ነው ወይ ሲለው ወንጀሌስ በስቶ አይደለም ነገር ግን ከመሞቴ በፊት አላህ ኢማኔን እንዳይነጥቀኝ ፈርቼ ነው ይላል ሰለፎች እንግዲህ የመጨረሻቸው ጉዳይ በጣም ያስፈራቸው ነበር አንዳንድ ጊዜ ሰዎች ወንጀል እየሰሩ በማዕሲያ እየተጨማለቁ ምንም አይመጣብንም ብሎ አፈአሚኑ መክረላህ فلا يأمن مكر الله إلا القوم الخاسرون إلى الله يا الله سيرا يسون دبا تمامن وي الله ምንም ማያደርገኝ ማል ወይ ያ አላህን ደባ የሚተማመኑት ምንም ማያደርገኝም ብሎ ለኪሳራ የጻፋቸው ሰዎች እንጂ ሌሎች አይደሉም ብለዋል ሱኡል ኻቲማ አላህ ይጠብቀንና ሰበቦች አሉት ይላሉ ዑለማዎች ሲያስቀምጡ አንደኛው መጥፎ ኻቲማ እንዲገጥመን የሚያደርገው ሁሉ ጊዜም በዱንያ ላይ ተደፍተን ዱንያን ለመሰብሰብ ብቻ ስንሮጥ አኺራን ችላ ስንል ነው ሁለተኛ ማዕሲያ ላይ ወንጀል ለመስራት ስንዳፈር ማዕሲያ ላይ ስንረባረብ ነው ሌላው አንዳንዴ የተጠናወተን ወንጀልን መላቀቅ ሲሳነን ነው ይላሉ እንግዲህ ሱኡል ኻቲማ መቼም አላህን የሚፈራ ተቂ የሆነ ሰው አላህ በግድ አውጥቶ ኻቲማውን ሊያበላሸው አይችልም ራሱ ምናልባት ውስጡ ላይ የተበላሸ ነገር ከሌለው በስተቀር ብዙ ጊዜ መጥፎ ኻቲማ አንድ ሰው የሚገጥመው ወይ ውስጡ ያለው እምነቱ የተበላሸ ኒፋቅ ሲኖርበት ነው ወይ ሸክ ሲኖርበት ነው ወይ በትልልቅ ወንጀል ላይ ሲዘወትር ነው ከባባድ ነገሮችን ሲሰራ ሰው እንኳን የማያውቀው አላህ የሚያውቀው ማዕሲያ ውስጥ ተዘፍዝፎ እንደዛ አይነት ነገር ከሆነ መጨረሻ ላይ ሊጋለጥ ይችላል አላህ ፍትሃዊ የሆነ ጌታ ነው አብራሮችን ሷሊሆችን በግድ መንጭቆ ወንጀለኞች ተርታ የሚያሰልፍ ጌታ አይደለም አፈነጃአል المسلمين كالمجرمين ይላል ሙስሊሞችን እንደ ሙጅሪሞች ምናደርግ አይደለንም ብለዋል ይሄ መጥፎ ኻቲማ የኻቲማ የሚባለው ጉዳይ መጀመሪያ የኖርንበት የዛ ነጸብራቅ ነው እዚህ ላይ ኢብኑ ረጀብ ምን ይላሉ መጥፎ ኻቲማ አንድ ሰው ውስጡ ላይ ሰዎች የማያውቁት የተበላሸ ነገር ይኖረዋል ወይ የሚሰራው መጥፎ ስራ ቀልቡን አጥቁሮት አበላሽቶት ሊሆን ይችላል ሰው ደህነኛ ነው ብሎት ሊሆን ይችላል ይሄ ሰውዬ ያቺ ነገር ተቀምጣ መጨረሻ ላይ መሞቻው ሰዓት ሲደርስ ዘልቃ ልትመጣ ትችላለች በተቃራኒው ሰውየው ደግሞ መጥፎ የሚሰራ ይሆንና የሆነች ኸይር ነገር ትኖራለች ያቺ ልታሸንፈው ትችላለች እንጂ ከባዶ ተነስቶ መጥፎ አወዳደቅ ውስጥ አይገባም መጥፎ ኻቲማ መጨረሻው በምን ይንጸባረቃል ይላሉ ሻሃዳ በል ሲባል ተልቂን ሲደረግ ለማለት ፈቃደኛ አይሆንም መጥፎ ነገሮችን ይናገራል እዚህ ላይ አብዱል አዚዝ ኢብኑ አቢ ረዋድ ሲናገሩ ምን ይላሉ አንድ ወቅት ላይ ያጋጠሙኝን ታሪኮች ብሎ የጻፉት አንዱ ሰው ጣረሞት ቀርቦት ተልቂን ሲያደርጉት ላ ኢላሃ ኢላላህ በል ሲሉት ምን አለ መጨረሻ هو ካፊሩን ቢማ ተቁል አለ ሌላኛው በኋላ ምንድነው ይሄ ሰውዬ በየስጠይቅ ተደብቆ ኸምር ያዘወትር ነበር ይጠጣ ነበር ሌላኛው ደግሞ እሳቸው ወንጀልን ተጠንቀቁ አሉና ሌላኛው ጋር ቀርቤ ላ ኢላሃ ኢላላህ በል ሲባል ላ ኢላሃ ኢላላህ ማለት አቅቶት ዘፈን እየዘፈነ የሞተ ሰው አስተዋውሳለሁ ይላሉ አላህ ኻቲማችንን ያሳምርልን አላህ መጨረሻችንን ያብጅልን አንዱ ላ ኢላሃ ኢላላህ በል ሲባል ይሄን ማለት አልችልም ብሎ በዛው የሞቱ ብዙ ታሪኮች አሉ ይሄ ሁሉ የሚያሳየን ኻቲማችን ያሳስበናል ወይ ለሌሎች ሰዎች ደረጃ ምደባው እስከ መግባታችን በፊት እኛ ማነን የኛ መጨረሻ በማን እጅ ነው ያለው
الله النبي صلى الله عليه وسلم كو اللهم لعن فلانا وفلان እሁድ ዘመቻ ላይ ተከፍተው እንዲህ ያደረጉ ሰዎች كيف يفلح قوم شجوا نبيهم ነብያቸውን ያቆሰሉ ሰዎች እንዴት ፈላህ ነጃ ይወጣሉ ብለው ነብያችን ሲናገሩ እገሌን እርገማቸው ብለው ሲሉ ليس لك من الامر شيء ያላቸው አንተን አይመለከትህም ይሄ የባሮች ጉዳይ የኔ ነው ያለው ዛሬ ግን አንዱ ሰው ይነሳና ሌሎችን ሰዎች በሙሉ የጀሃነም አድርጎ ለራሱ ደረጃ መድቦ የጀነት እንደሆነ እንደተረጋገጠለት አድርጎ የሚያስብ ሰው አለ ይሄ ትልቅ ኪሳራ ነው ለራሳችን ከማንንም በፊት ጡባ لمن شغله عيبه عن عيوب الناس ያሉትን ሐዲስ ማስታወስ አለብን ስለ ሌላው ሰው ከመጨነቅ በፊት ስለ ራስ ነው ስለ ገዛ ነፍሳችን ነው መጨነቅ ያለብን ይሄ ማለት በጥሩ አንዘዝ ከመጥፎ አንከልክል ማለት አይደለም እዚህ ቦታ ላይ ነገር ግን መጀመሪያ ስለ ራሳችን ሊያሳስበን ይገባል اللهم إنا نعوذ بك من سوء الخاتمة وأحسن ختامنا ووفقنا لما تحب وترضى أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم الحمد لله رب العالمين والصلاة والسلام على رسول الله وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله وبعد وقد ذكر بعض أهل العلم أسبابًا ينشأ عنها سوء الخاتمة ولما تنجدي سوء الخاتمة اللي عملوا يميتلو بركات نجاروتشن تكسوال إنه باجرو عندنا توبة سوتش متوبة سالباتشو زاري نجا لتوبة كترو ميازنو بزوجي መጥፎ ኻቲማ ላይ የሚጥለው ይላሉ ብዙ ሰዎች ለምሳሌ ያላገባው እስካገባ ድረስ ሳገባ ከወንጀል ቆጠባለሁ ይላል ሌላው ተማሪ ከሆነ እስከመረቅ ድረስ የሚላለ ድሃ ስራ እስኪይዝ ድረስ የሚላለ ትንሹ እስካድግ ድረስ የሚላለ ሌላውም ቀጠሮ ያበዛል ለኛ ማን ነው ዋስትና የሰጠን ቀጠሮ የሚያበዛ ሰው ኻቲማ ሁሉ ሊበላሽ ይችላል መጀመሪያ ሲነገረው አልሰማ ያለን ሰው አላህ Subhanahu Wa Ta'ala መጨረሻ ወንቀልቡ አፍኢደተሁም وأبصارهم كما لم يؤمنوا به أول مرة نميلو ልቦቻቸውን አይኖቻቸውን እኛ እናዞረዋለን መጀመሪያ ሲነገራቸው እንዳልሰሙት ሁሉ መጨረሻም ላይ እድሉን እንዳያገኙ እናደርጋለን ብሎ አላህ Subhanahu Wa Ta'ala አስቀምጧል አንዳንድ ጊዜ ቀጠሮ ማብዛት አደጋ ነው ሁለተኛው የማዕሲያ ፍቅር ነው ይሄም ኻቲማችን እንዲበላሽ የሚያደርግ ነገር ነውና ጥንቃቄ ማድረግ አለብን ያው ረጅም ነበረ ነገር ግን ከሰዓቱ ማጠራ ኳያ እዚህ ላይ እናቆመዋለን አላህ ካለ ሱኡል ኻቲማን የሚያመጡ አስባቦች ምንድናቸው የሚለውን እንደዚሁም ለሁስኑል ኺታም የሚያበቁ ነገሮች ደግሞ ምንድናቸው የሚለውን አላህ ካለ በሌላ ኹጥባ ላይ እንመጣበታለን ለማንኛውም የዛሬው ኹጥባችን እንግዲህ ሁስኑል ኺታማችን መጨረሻችን ሊያሳስበን ሊያስጨንቀን ይገባል ስለ ሌሎች ሁስኑል ኺታም ስለ ሌሎች መጨረሻ ከመጨነቅ በፊት ስለ ገዛ ነፍሳችን እንጨነቅ የሰው ልጆች ቀልቦች ከአላህ Subhanahu Wa Ta'ala ጣቶች መካከል በሁለት ጣቶቹ መካከል ነው ያሉት አላህ እንደፈለገ ያገለባብጠዋል ብለው አሽረፉል ኸልቅ ሰይዱል ሙርሰሊን ተናግረዋልና ቀልባችንን አላህ Subhanahu Wa Ta'ala ወደ ኢማን እንዲያዞረው በላ ኢላሃ ኢላላህ ላይ አኑሮ በላ ኢላሃ ኢላላህ ላይ በኢማን ላይ እንዲገድለን አላህን Subhanahu Wa Ta'ala እንማጸናለን ነቢያችን ይሄን ከተናገሩ በኋላ اللهم مصرف القلوب صرف قلبي على طاعتك ነበር ሲሉ የነበሩት ጌታዬ ሆይ ልቦች እንደፈለክ የምታገለባበት ጌታ قلبين أنتن بمتازز لا عزورو بلو يا مقلب القلوب ثبت قلبي على دينك بدينه لا أصنع بلو نبياتنا صلى الله عليه وسلم ما سأنو نبرة الله قلباتنا بدين لا أصنع خاتماتنا بسلمنا لا يدرجلن يمجرش قالاتنا الدنيا لك أن سنوتا بلا إله إلا الله لا الله سبحانه وتعالى يدرجلن هذا صلوا وسلموا على البشير النذير والسراج المنير كما أمركم ربكم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي
وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وعنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذا هديتنا وهب لنا من لدنك رحمة إنك أنت الوهاب وصلى الله على نبينا محمد وعلى آله وصحبه وسلم